ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ጥርምጥን ያለች የቤተሰብ ሰርፕራይዝ ነው ማሳያችሁ። እንግዲህ ሀባይብ ለልጆቿ ሰርፕራይዝ ልታረግ ነው ይሄንን እቃ ያዘዘችኝ። የሚሄደው ውጫሌ ከተማ ነው። የፈጀብኝ 50460 ብር ሲሆን ያው መፈረሻና ቴሌቪዥን ነው ዋናው ነገር እዚህ ጋር እንዲሁም ደግሞ ረከቦት አላት። እነዚሁ ናቸው እቃዎቿ። በቃ ምንም ሌላ ተጨማሪ የለውም። ትራስና ፍራሽ አለ። እዚህ ጋር ምንጣፉ 2 በ4 ነው። 2 ሜትር በ4 ሜትር 2 ሜትር ጎኑ እንደዚህ ጎኑ ማለት ነው። ቁመቱ ደግሞ 4 ሜትር ነው። የቱርክ ምንጣፍ ማለት ነው። አበባ ምንጣፍ ብሉ ብላክ ከለር 7000 ብር ነው ይሄን የገዛሁላት። ቆንጆ መፈረሻ ማለት ነው። ከዛ እዚህ ጋር ደግሞ እንደምታዩት በነገራችን ላይ ሌላ ዲዛይን ነበረ ስስ ሆኖብኝ ነው የተውኩት። ሌላ የሚያማምሩ ዲዛይኖች መጥተው ነበረ። ስስ ናቸው በጣም ስስት ያሉ ያው ለትዕዛዝ የሚሆኑ አይደሉም ማለት ነው። እና እዚህ ጋር ደግሞ መፈረሻ ቆንጆዬ መፈረሻ 12 የትራስ ልብስና 4 የፍራሽ ልብስ ነው ያሰራሁት። እዚህ ጋር ትርፉ አለ ማለት ነው። 6ቱን እዚህ ጋር አልብሻለሁ። 2ቱ ፍራሽና 6ቱ ትራስም የለበሰው የራሷ ነው ማለት ነው። ይሄን የፍራሽ ልብሱን አንዱ በ1515 ብር ነው። ከዛ አራቱ ሲሆን 6060 ብር ይሆናል ማለት ነው። 6060 ብር እዚህ ጋር እንደምታዩት 4 የፍራሽ ልብስ። ከዛ ምንጣፉ 7000 ብር ነው ብያችኋለሁ። 5400 ብር ደግሞ የትራስ ልብሱ 12 ሲባዛ በ450 ብር 5400 ይመጣል ማለት ነው። እና ፍራሽና ትራስ ደግሞ አላት። ፍራሽና ትራስ 12 ትራስ 3600 ብር። ያንዱ ትራስ ዋጋ 300 ብር ነው። ከዛ ፍራሽ ደግሞ ሁለቱን አልብሻለሁ እንደነገርኳችሁ። ሁለቱ እዚህ ጋር አለ። ኢትዮፎም ፍራሽ 2100 ብር ነው አንዱ። 70 በ12 ቲክነስ 70 በ12 ቲክነስ ነው ቲክነሱ ማለት ነው። 60 በ10 አለ 60 በ12 አለ። እነዛ ትናንሽ ናቸው ማለት ነው። እንደዚህ ትራስ ስታረጉበት ትራስ ምንም አይነት ለሰው የሚቀመጡበት የሚተርፍ ነገር አይኖራቸውም ያንሳሉ በጣምና ይሄ 70 በ12 ቲክነስ ቆንጆ ነው። ያው እንግዲህ እኔ 4ኛ አመት ጀመረ ኮምቦልቻ ስገባ የገዛሁት ማለት ነው። 4ኛ አመቱ 2 ፍራሽ የገዛሁት ያን ጊዜ ነው። በኋላ አንድ የጨመርኩት ማለት ነው። እና እስካሁን እያገለገለኝ ነው ምንም አልሆነም። እና ይሄንን ይመስላል መፈረሻዋ ማለት ነው። ከዛ እዚህ ጋር ደግሞ የጅማ ረከቦት 1800 ብር። ወይኔ አንድ ድመት መጣ በቃ ርብሽ አረገችኝ። ወትም ባለ የኔ ማር እናቷ ሙታባት ይሁን እናቷ ጠፍታት ይሁን አላቅም 3 ቀን እኔ ጋር ከመጣች ማለት ነው። ከዛ እዚህ ጋር ደግሞ ቲቪ 32 ኢንች ላይፍ ስታር ነው። ቆንጆ ቲቪ እንደምታዩት ይሄ 17000 ብር አሁን ለታኔ የገዛሁት። ይሄንን ግን አንድ ላይ ከሶስቱ ቴሌቪዥን ጋር ማለት ነው ስለጠፋ። እዚህ ጋር ደግሞ ሙካአባት የልጆች ሙካአባት ቆንጆ 1000 ብር ገዝቻለሁ። እና የዛሬ ገበያው ይሄንን ይመስላል። እንደምትወዱት ተስፋ አረጋለሁ። ትራስ ልብሶች ደግሞ ይሄንን ብዙ ጊዜ ጥፍት ይያለ እኔ በነገራችን ላይ የምታመጣልኝ ደንበኛዬ ከአዲስ አበባ ነው። እንዳመጣችሁ እኔ ሳልወስድ ወይም እኔ ሳልመርጥ ለሌላ ሰው ስለማትልክ ነው እንጂ ይሄንን ማገኘው ብዙ ጊዜ አይገኝም። ዚነት ራሱ ያዘዟት እያጣች ነው ማለት ነው። ያኔ እንደምትፈልግ እኔ ስለማላቅ ዚነት መፈልጓን ስለማላቅ ነው እንጂ አለበት እኔም አብሬ አስቆርጥላት ነበር። እና ይሄንን ትናንትና ሲወርድ ገዛሁ። ግን ዛሬ ደግሞ ሲሄድ የለም ማለት ነው አልቋል። የሚገርም ነው። ትናንትና ለዚህ ስጠብቅ ቆይቼ ነው በነገራችን ላይ ስንት ቀን ሙሉ የሚሰፋውንም ወረፋ አስይዤ አለኝ ይሄን ተሰፋለት ቶሎ ብየው እሺ ብሎኝ ይሄ ስንት ቀን ሙሉ ጠብቄ ነው የመጣልኝ ማለት ነው። እንግዲህ ይሄንን ይመስላል። እኔ በሄርኩበት ተከትላ ነው ድመቷን ማለት ነው እንደምታዩት። ሚጢጥዬ ናት በጣም ትንሽዬ ናት። ውሩ ምንድነው ይሄን እናት እንዴት እንዳሳዘነችኝ ወላሂ። እናቷ ወጥላት ይሁን
ሙታባቱን አላህ አለም እንደሆነ የመጣችሁ ማለት ነው እኛ ቤት እና ይሄንን ይመስላል የዛሬ ገበያችን ከወደዳችሁት ላይክ ሼር አድርጉ ሌላው ደግሞ አመልሽም የምትሉኝ ልጆች ማለት ነው እውነት ለመናገር ወላሂ ነው የምላችሁ ቀኑን ሙሉ ስፈጋ ነው ሙለው ማታ ደግሞ ትዛዝ የሚቀበል ሰው ታቃላችሁ ትዛዝ ይተቀበልኳችሁ ማለት ነው ትዛዝ ለመቀበል የአንድ ሰው ትዛዝ ለመቀበል 2 ሰዓት የሚፈጅበት ጊዜ አለ ያኔ የምትፈልጉትን ነገር ያብራራችሁ እንድትነግሩ ስለምፈልግ እንደገና ደግሞ በትግስት ካልሆነ ሁሉንም መቃኔ ባንድ ጊዜ ገዛለሁ ብዬ ተቀብያችሁ እናንተ ማጉላላት አልፈልግም ግን ደግሞ ያስኩትን እየጨረስኩ ከሆነ ለኔም ስራውን ፈልገዋለሁ ለእናንተም ደግሞ እንደዛው ማለት ነው እንዲሰራላችሁ ትፈልጋላችሁ ግን ደግሞ አይምሮና አቅም በሚችለው መሆን አለበት ለዛ ነው እንጂ ሌላ ነገር አይደለም ሐቂቃ ማለት ነው ደግሞ ዋትስአፕ ላይ ያው የሚመጣው ቴክስት በወረፋ መሰረት በቴክስቱ ወረፋ መሰረት እያንዳንዱን እመልሳለሁ ማለት ነው ስልክ ቁጥርሽን የት ነው የምናገኘው የምትሉኝ ያላችሁ ደግሞ ስልክ ቁጥሬ ያለው ፕሮፋይሌ የዩቲዩብ ፕሮፋይሌ ላይ እሱ ጋር ስትሄዱ ታገኙታላችሁ ማለት ነው ስልክ ቁጥሬን ምንም አያስቸግርም ፕሮፋይሌ ጋር ስትሄዱ ታገኙታላችሁ እና ይሄንን ይመስላል ሀባይብ ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ ሰላም ሁኑልኝ